ሶሽ ቤት የሚገኘው የውሃ ማጠራቀሚያ ወይም ሮቶ ቢያንስ በ3 ወር አቤት አባቴ ወላጆች ጉዳችሁን አላያችሁም ታያለ እንዴት አይኗ ላይ አቀማመጧ ላይ ታላንተ አለች እኔ የሆነች እናትን ካስለቀሰች በኋላ ውስጤ ሊገባልኝ አልቻለም ነበር ነገር ግን የመቀሌ ሰባ እንደርታ ቡድን የአርባ ምንጭ ከነማን 2-0 ስም አንበክቷል ቤተሰብ ይሄን ነው ምን ትሉታላችሁ ሀገር ኢትዮጵያ አንደኛው ሀገር መሆኗ ተገልጿል ቤተሰቦች እስኪ vlog እንድሰራላችሁ የምትፈልጉ ሰዎች ካላችሁ የምን ትላንትና ጃኒ ከአዶናይ ጋር ሆና በትልቁ ነበር ጆን ዳንኤልን በእንደዚህ መልክ እየጨፈረች የተበቀለችው ሰላም ቤተሰቦች እንዴት ናችሁ ዛሬም እንደተለመደው ባበደና በሚገርም ቪዲዮዎች ተመልሰን መተናል በዚህ ሰሞን እንግዲህ በጣም የሚያጨቃጭቁ ብዙ አይነት ጉዳዮች ተነስተው ነበር በጆን ዳንኤልና እንግዲህ በናዮ መሃል የተፈጠረ አለመግባባትን የተመለከተ እንደገና ደግሞ የኤሌመንተሪ ወይ ደግሞ ሃይ ስኩል ኮሌጅ አንዱ የሆኑ ክላስ ተማሪዎች እንግዲህ የማይሆኑ እንግዲህ በልጅነት ይደረጉ የማይችሉ ድርጊቶች ሲያደርጉም ተመልክተናል ማለት ነው እንደዛውም ደግሞ ስፒድ በቅርብ ወደ ኢትዮጵያ ሊመጣ እንደሆነ እየተሰማ ነው ያለው ዋናውና ወሳኙ የሚያስቀው ጉዳይ ደግሞ ማን ያዘዋል እሸቱ ማለት ነው አርባ ምንጭ በነበረው የጨዋታ ፍልሚያ ላይ ተገኝቶ እንግዲህ የአርባ ምንጭ ተጫዋቾቹን ሞቲቬት አርጓቸው እንግዲህ 2-0 እንደተሸነፉ እየተሰማ ይገኛል በዚህ ሰዓት ማለት ነው ዛሬ በእነዚህ ቪዲዮዎች ነው እንግዲህ ሪአክት የምናደርገው ቪዲዮን ከመጀመራችሁ በፊት እንደተለመደው ላይክ እና ሰብስክራይብ በማድረግ ቪዲዮን ይጀምሩት ወደ ቪዲዮ ማን ያዘዋል እሸቱ የአርባ ምንጭ ከነማን ከመቀሌ ሰባ እንደርታ ጨዋታቸው በፊት ሞቲቬት ሊያረጋቸው ሞክሮ ነበር ሊያነቃቃቸው ሞክሮ ነበር ነገር ግን የመቀሌ ሰባ እንደርታ ቡድን የአርባ ምንጭ ከነማን 2-0 አባት ሁላችሁም ስለምትችሉ እኔ ግን ክላሲካል የሚያስገቡ ሰዎች ይገርምኛል ግን እንዴት እንደዚህ ጮህባቸው እኮ ደንግጠው ነው ሊገቡ የሚችሉት ወደ ጨዋታው አይደል እንጂ በሰላም እንግዲህ በፊት እንደነበረባቸው እንትን አቋማቸውን ይዘው የሚገቡ አይመስለኝም እንደኔ ማለት ነው እናንተና ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ አንቀጥ በዚህ ሰዓት ሰበር የተባለ መረጃ ተሰምቷል አይሾ ስፒድ ያበደ ትሬለር ለቋል በዚህም ታዲያም በ28 ቀን ውስጥ የ20 የአፍሪካ ሀገራትን እንደሚጎበኝ የገለጸ ሲሆን ከዚህ ውስጥም ታዲያ የኛው ሀገር ኢትዮጵያ አንደኛው ሀገር መሆኗ ተገልጿል አንድ ቪዲዮ ተለቋል ቪዲዮውን ቴሌግራም ቻናሌ ላይ ለቅላችኋለሁ እሱ የሚጎበኛቸውን ሀገራት ዝርዝር ላሳያችሁ 28 ቀናት ውስጥ የሚጎበኛቸው 20 ሀገራት እንደምትመለከቷቸው ናቸው ኢትዮጵያንም ታዲያ እዚህ ጋር ታገኙታላችሁ እሱ የለቀቀውን ያበደ ትሬለር ታዲያ በባዮ ላይ ባለው ሊንክ በኩል በቀጥታ ገብታችሁ ቴሌግራም ቻናሌ ላይ ልትመለከቱ ትችላላችሁ እንግዲህ አይሾ ስፒድ እንግዲህ በቅርቡ ሊመጣ እንደሆነ እየተሰማ ነው እንግዲህ ቤተሰቦች እስኪ vlog እንድሰራላችሁ የምትፈልጉ ሰዎች ካላችሁ የምር vlog እንድሰራ ኮሜንት ላይ vlog እያላችሁ ጻፉልኝ የምር በዛ ካላችሁ ማለት ነው ማንኛውንም አይነት ሪስክም ከፍለም ቢሆን እንግዲህ vlogን እንሰራላችኋለን ማለት ነው ስለ አይሾ ስፒድ ማለት ነውና እሱ vlog እንዲሰራላችሁ ከፈለጋችሁላችሁም ኮሜንት ላይ vlog ይሰራልን እያላችሁ ጻፉ በህይወቴ ማትመቸኝ ልጅ ፊዮና የምትባል እኔ የሆነች እናትን ካስለቀሰች በኋላ ውስጤ ሊገባልኝ አልቻለም በጣም የሆነች ምስኪን እናት 3-4 ልጆች ይዛ የምታለቅስንና ይሄ የድሮ ኬዝ እኮ ካስለቀሰች በኋላ ውይ ምንም ይሁን በእውነት ምንም ውስጤ ልገባልኝ አልቻለችም በቃ ውስጤ በቃ እናት እኔ እናት አባት ሲሆን የሚያመኝ ነገር አለ ፈጣሪ በሚያውቀው አሁን መጣ አይኗን በጨዋታ ፊት ለፊት ትመናቀራለች በጣም ነው ማትመጪ ነገሩ በጣም ማትመጪ በጣም ጨካኞች ሰዎች ያሉ ለጥጥ የፊዮና አንዳንዴ እኔም ብዙም በጣም አንዳንዴ የምታረገው ነገሮች ደስ አይልም እናቷን ትሸጣለች እንደዚህ አይነት ሴት እናቷን አትመቸኝም ፊዮና የምትባይ ሶሻል ሚዲያ ባትመጪ ደስታዬን አልችልም ፊዮና እንግዲህ እኔ ራሱ ምንም ይሄን ያህል ብዙም የሳንትን ነገሮች ምንም ደስ አይሉኝም ምክንያቱም አሁን ኢንስታግራም ፔጇ ላይ ራሱ ገብታ በቅርቡ የፖስተችውን ብትመለከቱ ያን ያህል ደስ የሚል ነገር አይደለም ማለት ለእርዳታ ወደ ትግራይ እንደሄዱ ይታወቃል እነሱ ናውን ፎንቴን ጆን ዳንኤል የመሳሰሉት ማለት ነውና የሷን ፖስቶች ገብታችሁ ብታዩ በቃ ለየት ያለ ነው እንትን ላይ ምናምን ተኝታ ምናምን ነገር ብቻ ገብታችሁ ለእናንተ ትቼላችኋለሁ በብዙዎች ቤት የሚገኘው የውሃ ማጠራቀሚያ ወይም ሮቶ ቢያንስ በ3 ወር አንድ ጊዜ በሚገባ
ካልተጸዳ ከባድ የጤና እክል ሊያስከትል እንደሚችል ይነገራል። ይህን ችግር በመገንዘብ ቤት ለቤት በመዘዋወር ግንዛቤ የሚፈጥሩና በዘመናዊ መሳሪያዎች መታገዝ የሮቶ ጽዳት አገልግሎት የሚሰጡ ስራ ፈጣሪዎችን ተሞክሮ እንመለከታለን። የሞቱ ነገሮች እናገኛለን። ምን አይነት ነገሮች? እንሽላሊት፣ ወፍ፣ እንቁራሪት ምናምን ነገሮች ኖርማል ናቸው። የውሃ ታንከር በየስንት ጊዜው ነው መጸዳት ያለበት? ትክክለኛው መሆን ያለበት በየ3 ወር ነው። በየ3 ወር ግዴታ ነው። በየ6 ወር ግን ደግሞ ሪኮመንድ ይደረጋል። ሰው እንደው በየ3 ወር ግዴታ ይሆንና ካልተቻለ ግን በየ3 ወር በየ6 ወር ግን የግዴታ መጽዳት አለበት። ስምዓም በክቷል እኮ ቤተሰብ። ይሄን ነው ምን ትሉታላችሁ? ማለት በእያንዳንዳችን ቤቶቻችን ላይ እንግዲህ አይጠፉም። ምናልባት የኛ ላይ እንግዲህ ጭራሽ ታጥባ አያውቅም እንደውም እስካሁን ድረስ የኛ ሮቶ ማለት ነውና እናንተንም እስኪ ወታችሁ ቼክ አድርጉት። ምክንያቱም በኋላ ላይ ይሄ ነገር ዘግይቶ ካወቃችሁ ወይም ደግሞ ከቤተሰቦቻችሁ ውስጥ አንዱ ታሞ ምናምን በኋላ ላይ ብትነቁ ምንም እንትን የለውም። ከወዲሁ መጠንቀቅ ስለሆነ ማለት ነው። አሁን ይሄን ቪዲዮ እንደጨረስኩ ወጥቼ ቼክ አድርጓለሁ። ምክንያቱም የጤና ጉዳይ ነው ቤተሰብ። እናንተም ለዛ ማጣራት አለባችሁ ይሄንን ነገር። ላይ ወደ ስራ አባቴ አቤት አቤት አባቴ ወላጆች ጉዳችሁን አላያችሁም። ፈልፈላ ናቸው እኮ እንዳለ እንዲህ ዳቦ መሸፈኛው ራሱ ይታያል ጥግ ላይ ታውቃላችሁ። ይሄ ነገር ገጠር ውስጥ ሳይሆን አልቀረም፣ ግን የሚገርም ክለብ ቤት አድርገውታል ክላሱን። ኧረ የዘንድሮ ትውልድ ወዴት እያመራ እንደሆነ እንግዲህ ፈጣሪ ነው የሚያውቅ። እኛ ምንም ማለት አንችልም። ማሽላ እያረረ ይስቃል ማለት አሁን ነው። እያነቡ እስክስታ። ትላንትና ጃኒ ከአዶናይ ጋር ሆና በትልቁ ነበር ጆን ዳንኤልን በእንደዚህ መልክ እየጨፈረች የተበቀለችው። ጆን ዳንኤል ግን የውስጡን በውስጡ ይዞ እየሳቀ ምንም እንዳልተፈጠረ ለማስመሰል ሲሞክር ነበር የታየው። አዎ በመሃልም አዶናይ ለተንኮለኛ የለንም ቦታ እያለ በአሽሙርም ጆን ዳንኤልን ወጋ ሲያረጋው ነበር የታየው። ስንቶቻችሁ ይሁን የድሮ ፍቅረኞቻችሁን ከሌላ ወንድ ጋር ስታዩ የሚሰማችሁን ስሜት የምታውቁት? ጆን ዳንኤል ግን ትላንትና ዋጥ አርጎት ላይቭ ላይ ምንም እንዳልተፈጠረ ለማስመሰል ነበር ሲጥል የታየው። ጃኒ ግን በጣም አድናቂሽ ነው። ቀን ጠብቀሽ ጆን ዳንኤልን እንደተበቀልሽ ነበር የምቆጥረው። ትግረኛችሁ፣ አጨፋፈራችሁ ሁሉ በጣም እሱን ለማናደድ ነበር የሚመስለው። ለማንኛውም ጆን ዳንኤል የተሰማውን ስሜት እስቲ ኮሜንት ላይ ቁጭ አርጉ። ምን ነክቶ ነው ወንድሜ? የማሪን እንዳልል 400,000 ፎሎወርስ አለ። ኤዲቲንግ እና ኖርማል ቪዲዮ አትለይም እንዴ? ኤዲት ተደርጎ ተገጣጥሞ የገባ ነገር ነው እንጂ ሶስቶቹም ላይ ባልተገናኙም ይገናኙም አይችሉም። ምንድነው እንደዚህ ለቫይራል እና ለላይክ ለፎሎ ብለ የምታሽቋንጠው? ያልሆነውን ነገር ሆነ የምትለው የምታቀነባብረው የምታቀሳሰረው አቀሳሳሪ ወይ ዛሬ እንግዲህ ቤተሰቦች እኔ ምንም ማለት አልችልም። ምክንያቱም እዚህ ጋር ካያችሁ ማለት ነው አሁን ይሄ ሰውዬ በቃ የምር አስመስሎት እያወራ ነው እንጂ መቼስ የግልጽ ኤዲቲንግ እንደሆነ ያስታውቃል። ምክንያቱም የሆነ በቃ ማንም ሰው ሊያውቀው የሚችለው ጉዳይ ነው። ይሄንን ነገር ብታሳዩት ወዲያው ያውቀዋል። ግን የሆነ በቃ ጣፍጦት ምናምን ጨማምሮ አላውሱ። ስንቶቻችሁ ናችሁ ፍቅሮኝ የማቸው ቤተሰብ? በሱ ስም ላይክ አድርጉ። ላይክ እና ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። እስካሁን ሐሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። ስላላችሁ ሰዎች አላቅም በጣም ነው ማመሰግነው እግዚአብሔርን። የኔ ነገር ገብቷችሁ ያለበት ነገር ገብቷችሁ እንዲህ ሰርታችሁ ምናምን ሳይ ስለኔ ስታውሩ ምናምን ሳይ በጣም ነው ደስ ያለኝና በጣም ነው ማመሰግናችሁ። በተለይ ደግሞ በደንብ አላቃትም ግን ላይቭ ላይ አለች አጫጸውሩ ስታወራልኝ ነበረ። ማን አላወቅሁትም እና ለእኔ በጣም ተከራክራ በጣም ኢሞሽናል ሆና ስታወራኝ ተሰብራ የተቀመጠችው ታለ እግሯ እንዴት እንዳበጠ ይታያል። ታያለ እንዴት አይኗ ላይ አቀማመጧ ላይ ታያዋለ። ታያለ አንተ አለች ያለና ቻውላችሁን በጣም ነው ማመሰግነው። ቴንክ ዩ ጋይስ ጎበዝ በርቺ ምናምን ላላችሁ በጣም ነው ማመሰግነው። ወዳችኋለሁ።
በጣም ቴንክ ዩ። በዚህኛው ቪዲዮ አሁን እሷ ያለችው አጭር ጸጉሯ ባለችው ሴትዮ ዙሪያ ቪዲዮ ልሰራ አስቤ ነበር ዛሬ። ግን አብዛኛውን የሚወጡ ቃላቶች ያው ለእናንተ ለተመልካቾች እንግዲህ የማይገቡ ቃላቶች ስለምትጠቀም አውራሱ ፒፒ ያረኩት ቅድም ላይ የሰማችሁት አንዱ ሳውንድ እንግዲህ የማይገባ አይነት ቃላት ስለተጠቀመች ነውና አብዛኛው እንደዛ አይነት ቃላት ስላሏቸው ነው እንጂ በሱ ዙሪያ ቪዲዮ በደንብ መስራት ፈልጌ ነበረ። ግን ያለው ነገር አይመችም እና ቤተሰቦች እንግዲህ በነ ጆን ዳንኤል ዙሪያ ያላችሁን አመለካከት እንግዲህ እስኪ ኮሜንት ላይ አስቀምጡልኝ። እንግዲህ ቅድም ያልኳችሁ ስለ አይሾ ስፒድ እንግዲህ እዚህ ስለመምጣት እንግዲህ vlog እንዲሰራላችሁ ከፈለጋችሁ ኮሜንት ላይ vlog ይሰራልን ብላችሁ መጻፍ እንዳትረሱ። ሰብስክራይብ እና ላይክ መደረግም እንዳይረሳ። በሚቀጥለው ባበደ ቪዲዮ እስክንገናኝ ድረስ